Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን አደራችሁ። በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ማይክሮፎን ሚዲያ ቁጥር 2 በፈጣን እያደገ ያለ ነውና አድማጮቻችን ሰብስክራይብ ያላደረጋችሁ ደግሞ በብዛት እያያችሁት ነው። ዩቲዩብ አስታውሷቸው ሰብስክራይብ እንዲያደርጉት ያሉን ስለሆነ ለእናንተም ብዙ ጊዜ አይፈጅም፣ ግን ለህዝባችን ይጠቅማሉ፣ ያስተምራሉ። ህዝባችን ማወቅ አለበት። በተለይ አሁን አብይ አህመድ በሚያብድበት ጊዜ ህዝብ ኢንፎርሜሽን ማግኘት አለበት ብለን ነውና የምንሰራ ያለ ነው። ከእናንተ ወደ እናንተ ነው። ብዙ በእውነት በጣም የሚያስደስቱ በጣም ለሀገራቸውና ለህዝባቸው የሚቆረቆሩ ከ4 ኪሎ አይቀር ከደህንነት መስሪያ ቤቱ ሳይቀር እየደወሉ እስከነ ማስረጃው እየላኩልን ያሉትና ይህንን አፕሎድ ባደረግን ቁጥር ወደ እናንተ ኖቲፊኬሽን ከዩቱብ እንዲመጣላችሁ ሰብስክራይብ ታደርጉና ደወል ምልክቷን ተጭናችሁ ኦል የምትለዋን መጫን አትርሱ። ይህንን ላላደረጋችሁ ነው አስታውሷቸው እያሉ ዩቱብ እየላከልን ስለሆነ ነው። ላይክ አድርጋችሁ ደግሞ ጀምሩት። ላይክ ስታደርጉት አድማጮች ምን ማለት ነው? ይህንን ቻናል ወደዋለሁና ማንም እንዳይነካው እያላችሁ ነው። ሁለተኛ ነገር ደግሞ ብዙ ሰው ላይክ ካደረገው አልጎሪዝሙ ወይም ዩቱብ ወይ ኤአይ ምን ያደርገዋል? በሰፊው ይዘረገዋል። ለምን? እየተወደደ ነውና ህዝብ ሊሰማው ይፈልጋል ማለት ነው ብሎ ስለሚያስብ ማለት ነው። ስለዚህ ሌላ የምንጠይቀው ይህንን አድርጉልን፣ ይህንን ሩሉን፣ ይህንን ምናምን የምንለው ነገር የለም። የምንችለው ለመስራት ኢንፎርሜሽን ኃይል መሆኑ ስለምናቅ ይህንን ኢንፎርሜሽን ወደ ህዝብ መድረስ አለበት ብለን በተለይ በዚህ አስፈላጊ በሆነ ጊዜ ማለት ነው። ይህንን እያልኩ እንግዲህ አድማጮቼ በጣም ፋኖ አስደሳች ነገር አድርጎ ያለውን ዘጋግቶታል። እንቅስቃሴ የለም ለሚቀጥሉት 4-5 ቀናት 4-5 ቀናት የአማራ ክልል በሙሉ ተዘጋግቶ ትራንስፖርት የሚባል ነገር የለም። ግን አብይ አህመድ አሁን ምንድን ነው የሚያደርግ ያለው? ድራማ ነው የሚሰራው ያለው እና ድራማው ምንድን ነው? የሌለ ነገር አዲስ አበባ አሁን በአነስተኛና ጥቃቅን አደራጅቶ መሬት ሰጥቻችኋለሁኝ፣ ኮንቴነር ሰርቼላችኋለሁኝ፣ ይህንን አድርጋችሁ ምረጡ፣ ቤታችሁ ሰው ባይኖርም ዝም ብላችሁ ውሻም ይሁን 5 ዓመት የሆነው ልጅም ይሁን 2 ዓመት የሆነውም ይሁን ካርዱን ብቻ አሰርታችሁ ውሰዱ እያለ አሁን በፍራንስ 24 ትናንትና ያየሁት በአይኔ ያየሁት ነው የምነግራችሁ ያለሁት። ከአዲስ አበባ ሪፖርት ሲያደርግ የነበረ አንድ ነጭ ከግማሽ ማለት 55 ሚሊዮን ህዝብ ተመዝግበዋል ብለዋል። ይታያችሁ እንግዲህ አማራ ክልል ምንም የተመዘገበና ሊመርጥ የተዘጋጀ የለም። ትግራይ እንዳለ ተዘግተዋል ያለው። ኦሮሚያ ከግማሽ በላይ እንቅስቃሴ የማያደርግበት ነው። ሌሎች ክልሎችም ቤንሻንጉል ጉሙዝም ሌላም አሁን ተዘጋግተው ነው ያሉት። አብይ አህመድ ግን የውሸት ካርታ አሳትሞ የውሸት ቁጥር ሰጥቶ ይሄ አሁን የፍራንስ 24 ሲናገረው የነበረው ምላችሁ ያለሁኝ የፈረንሳይ ዜና አገልግሎት ነው። ቆጥሮ አይደለም ጽሁፍ ይህን ያህል ተመዝግቦ ይህን ያህል ዳታ ነው የሚሰጡት። ይህን ያህል የተመዘገበ ይህን ያህል ካርድ የወሰዳለ ነው የሚሉት። ነገ ጠዋት ደግሞ ምን ይላል? ይህን ያህል ተመዝግቦ ከነበረው ለብልጽግና ይህን ያህል መረጠ ነው የሚለው። ምክንያቱም ሰብስቦ ለእያንዳንዱ አዲስ አበባ ላላችሁ አሁን አድማጮቻችን በብዛት የምትሰሙን ምንድን ነው ያላችሁ? ሰብስቦ አውጥቶ ይቺ ስንዴ ብቻ ነው ማርክ ማድረግ ያለባችሁ፣ ሌላ አንዲት ነገር እንዳትነጉ፣ ስንዴ አርማ ያላትን ነው አይደለም ብሎ ያለው። ስለዚህ ይህንን ድራማ እያደረገ ነው። አሁን ደግሞ የአማራ ክልል አይደለም ይዘን መጥተን ያለ ነው። አርስቱን እንደምታዩት ያላችሁ የቲዲኤፍ የትግራይ ሰራዊትና የፋኖ በሰቆጣና በቆቦ ግንባር ብሎ በጣም እያስወሩ ነው ያሉት። አብረው እየሰሩ ነው ወይስ አይሰሩም ያሉት? እኔ አላምንምም አልክድምም። ይሄ በደንብ አዳሙጥኝ። ምንድን ነው ያለው? አላምንምም አልክድም። አንደኛ የማላቀው ነገር ሊሆን ይችላል። የማቀው ነገር ቢኖርም አድርገዋል ብዬ አልናገርም፣ አላደረጉ ብዬም አልናገርም። የራሳችሁን ኮንክሉዥን ውሰዱ። በሰቆጣና በቆቦ ግንባር ያለው ማለት ነው። አብረው እየሰሩ ከሆነ እሰየው፣ ደግ አረጉ። እንዳውም እዛ መቆም የለበትም መግፋት አለባቸው ነው የምለው። አብረው አይሰሩም ያሉት ከሆነ ደግሞ የማይሰሩ ከሆነ አብረው እንዲሰሩ ነው ማበረታታቸው። ሰምታችሁኛል አድማጮቼ? አብረው እንዲሰሩ ነው ማበረታታቸው። አብይ አህመድ ከሆነለት ይህንን ምርጫ ካለቀ ምን ሊያደርግ እንደሚችል ስለማውቀው ነው። አሁን ተመርጫለሁ፣
በከፍተኛ ቁጥር ያለው 55 ሚሊዮን ህዝብ ብሎ የለም ይታያችሁ። ኢቭን 55 ሚሊዮን እኮ ኳሊፋይድ የሆነ ለመምረጥ ዝግጁ የሆነ የለም። ምክንያቱም የህዝብ ቁጥር ሲነገር የሚበዛው በተለይ ኢትዮጵያ ውስጥ ያሉ ህፃናት ናቸው። መምረጥ የማይችሉ ማለት ከ18 ዓመት በታች የሆኑ ናቸው ማለት ነው። ስለዚህ ቁጥር ብድግ አድርጎ 55 ሚሊዮን ሰው ተመዝግበዋል ሲል ምን ያህል ለማጭበርበር ተዘጋጅቶ እንዳለ ነው የሚያሳየው። ግን ዋናው ነገሩ አሁን መልሼ ወደ አማራ ክልል ልውሰዳችሁና ምንድን ነው ያለው የሚለው አርዕስታችን ፋኖ በባህር ዳር፣ በደሴ፣ በጎንደር፣ በቆቦ ማለት በቆቦም ሊሆን ይችላል አሉ የተባሉት ብቻ ትልልቅ ከተሞችን ኦፕሬሽን ማካሄድ አለበት ነው ብለው ኦፕሬሽን ማካሄድ አለበት እንዳይመረጥ። ምክንያቱም የውሸት እዛ ያስቀመጣቸው በየከተማው ያስቀመጠው ተቀርጾ የተቀመጠ ሊኖር ስለሚችል ምንድነው ጦርነት ከተከፈተ ግን በቃ ጦርነት ተከፍተዋል ብሎ የዓለም ሚዲያም ሪፖርት ያደርገዋል። ስለዚህ አማራ ክልል ምርጫ አልተካሄደም ሊባል የሚችለው ዝም ብላችሁ መንገድ ስለዘጋችሁ ብቻ ሳይሆን ከማንንም ይሁን ከማንም ጋር ተባብራችሁ ከተሞች ላይ ትልቅ ኦፕሬሽን መሆን የለበትም። ሂዳችሁ የሚደረገውን አድርጉ፣ ይህንን አድርጉ፣ ይህንን አታድርጉ ማለት መናገር የግድ አፍረጥርጬ መናገር የለብኝም። ስለዚህ የአማራ ፋኖ በሁሉም በሸዋም ያላችሁ፣ በወሎም ያላችሁት፣ በጎጃምም ያላችሁ፣ በጎንደርም ያላችሁ ከሚሆናችሁ ጋር ተስማምታችሁም ይሁን ራሳችሁም ይሁን ጎንደር ከተማ ውስጥ፣ ባህር ዳር ከተማ ውስጥ፣ ደሴ ከተማ ውስጥ፣ ኮምቦልቻ ከተማ ውስጥ ምንድነው ቆቦ ከተማ ውስጥ እና የሌሎችም ትልልቅ ከተሞች ሸዋም የሸዋ ፋኖም ምንድነው ደብረ ብርሃን ከተማ ውስጥ ተኩስ 5-6 ጥይትን ቢተኮስ ሪፖርት ይደረጋል። ስለዚህ አብይ አህመድ በምርጫው ቀን ሰኞ ዳለም ምርጫ ለማድረግ የሚያስበው ነገ አላችሁ እንቅስቃሴ ማድረግ ብቻ ሳይሆን ብትወጡ ወየውላችሁ ብላችሁ አንድ 5-6 ጥይት እንኳን ተተኮሰ ነው የሚባለው። ስለዚህ ቁጭ ብሎ መንገድ ስለዘጋችሁ ጥሩ ዜና አይሆንም። ምክንያቱም ሁሉም ማጭበርበር ነው። ምርጫ እንዳይካሄድ አይደለም። ምርጫ የትም ቦታ አይካሄድም። አዲስ አበባ ምርጫ አይካሄድም። ተካሄደ ይባላል፣ ግን የውሸት ምርጫ ነው። እንደምነግራችሁ ያለው ነው። አንድም ብቻ አይደለም 20-30 የሚሆን ሰው ከአዲስ አበባ እነማን መሆናችሁ ራሳችሁ ታውቃላችሁ። ይህንን ስታዳምጡ እነማን መሆናችሁ ታውቁታላችሁ። የላካችሁልኝ ሂዳችሁ አንድ ጉዳይን ለማስፈጸም ወደ ወረዳው ሂዳችሁ ወረዳው ደግሞ ፋይላችሁ አውጥተው ምን ያህል ሰው አለ እናንተ ቤት ውስጥ እኔ ባለቤቴ እና 3 ልጆች አሉኝ፣ እንግዲህ 5 ካርድ ውሰድ እንደተባላችሁ ለምሳሌ አንዱን ነው የምጠቅስ ያለሁት። ኧረ ህፃናት ናቸው ስትሉ አይ የሆነ ይሁን ምንም አያገባህም እሱ 5 ካርድ ውሰድ ፈርመህ ውሰድ ተብላችሁ እንደተሰጣችሁ ነግራችሁኛል። ስለዚህ የውሸት ስራ እንደሚሰራ ነው ይህንን የሚያሳየን። ስለዚህ ይህንን መልእክት የማስተላልፈው ለአማራ ፋኖ ብቻችሁም ይሁን ከማንም ጋር ተባብራችሁም ይሁን በትልልቅ ከተሞች ላይ የሆነ ኦፕሬሽን ማካሄድ አለባችሁ። እንደዚህ ካደረጋችሁ በመላው ዓለም ምን ይሆናል? አማራ ክልል በሙሉ ምርጫ አልተካሄደም። ምክንያቱም ጦርነት ነበረ። ዋና ዋና ከተሞቹ ሳይቀር ጦርነት ነበራቸው ተብሎ ይነገራል። እኛ ደግሞ እናወጣዋለን እንጂ ምንም ምርጫ ሳይደረግ ምርጫ እንዳይደረግ ብቻ እኮ አይደለም ምን ነግራችሁ ያለ ነው። ምርጫ ሳይደረግ ተደረገ ብሎ ያወራል። ኦፕሬሽን ካካሄዳችሁስ አልተደረገም ተብሎ ነው የዓለም ሚዲያ የሚዘግበው። እንግዲህ አሁን ያለው የዓለም የኢንተርናሽናል ኮሚኒቲውን እንዴት አድርጎ ላጭበርብር ነው በእነሱ በአብይ አህመድ የኢንተርናሽናል ኮሚኒቲውን እንዴት አድርጌ ላጭበርብረው ነው። እኛ ደግሞ የምንለው ያለ ነው የኢንተርናሽናል ኮሚኒቲው እንዴት አድርገን ሐቁን እንንገረው ነው። ሐቁን ልንነግረው የምንችለው በተለይ ደግሞ ዌስተርን ካንትሪስ የአውሮፓም አሜሪካም ሌሎች ሀገሮችም ጦርነት አለ እንደዚህ ተተኩሶ ነበር እንደዚህ ፈንድቶ ነበር ከተባለ አቴንሽን የሚሰጠው ያኔ ነው እንጂ የፈለገ ሌላ ትልቅ ነገር ቢፈጠርም ምንም መስሎ አይታያቸውም። ጆሮ ሊሰጡህ የሚችሉት ኦፕሬሽን ስታካሂዱ ነው። ይሄ የተደረገ ነው።
ከዚህ በፊትም የተደረገ ነው በተለያየ አካባቢዎች። ስለዚህ ይህንን ነው የምንላቸው አድማጮቼ። ይህንን እያልኩ ለአሁን ይሄ ትንሽ ለማስታወስ ያክል ነው እንጂ ይህን እናንተ ጠፍቶባቸዋል ብዬም አይደለም። ግን መንገድ ዘግቶ ብቻ ጥሩ ውጤት ጥሩ ሪዛልት አያመጣም። መንገድ መዝጋት ጥሩ ነው፣ በጣም ጥሩ ነው። ግን ዋና ዋና ከተሞቹንም እቤቱ እንዲውል ህዝቡ እንዳለ ትልቅ ሰላማዊ ሰልፍ እኮ ነው እቤት ዘግተ መዋልም። ሱቆች ሳይከፈቱ መንገድ ላይ ሳትወጣ ሰው ቤቱ ከዋለ ማለት ትልቅ ዜና ነው። ይህንን እያልኩ አሁን እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ቻው።